የሚያደርግ ሰው እያለ ልጆቻችን ምን ማድረግ እንዳለባቸው ኮንፊውዝ እንዳይሆኑ ሜንተር የሚደረግበት መንገድ አላቸው፣ ጋይድ የሚደረግበት መንገድ አላቸው። it doesn't have to be exactly የራሳቸው ሜጀር ያልሆነ ነገር ላይ ወይም ሳይንስ ላይ መሆን የለበትም። ኤኒ ሜጀር ያለን ሰው ሄልፕ ታደርጋለች፣ ጋይድ ታደርጋለች፣ ሰፖርት ታደርጋለች፣ ጋይድ ታስተምራለች። እና ፕሊዝ ዶንት ሚስ ኢት። ሜይ 10 3 ሰዓት ላይ 3:30 actually 3:30 ሜይ 10 ያሁኑ የፊታችን ቅዳሜ 37 ሳክቪል ስትሪት ደንዳስና ሳክቪል ላይ ያለው ትልቁ አዳራሽ ማለት ነው። ከ500 ሰዎች በላይ ይዛል። ይሁሉ ድግስ ለእናንተ። እኔ ብቻ ደግሞ አይደለሁም፣ ይሄንን ብዙ ሰዎች ጋብዛሉ፣ ፕሮፌሰሮች፣ ተማሪዎች። ባለፈው አሁን የማክማስተር ዋተርሉ ዩኒቨርሲቲ ፕሮፌሰር ትእዛዙን ጋብዤ ልጆቹን ኢንስፓየር አድርጓል። በየጊዜው ፕሮፌሰሮች እንጋብዛለሁ፣ ተማሪዎች፣ ፒኤችዲ ሜዲካል ስቱደንቶችን ኢንቮልቭ እንዲያደርጉ፣ ጊቭ ባክ እንዲያደርጉ፣ ለልጆቻችን በራሳቸው ቋንቋ እንዲያወሩ፣ ኤክስፒሪየንሳቸውን ሼር እንዲያደርጉ እነሱ እየተጋበዙ ላብ ማሳየት ብቻ ሳይሆን ሴሚናር እንደ ወርክሾፕ ይደረጋል፣ ፊድባክ ይሰጣል። ምን ይላል? እንደዛ አይነት ነገሮችን ነው እንሰራ። ሌላ ሰርፕራይዝ ደግሞ የነሙልዬን ፈር ተከትላ እኔ ከሷ ጋር ሲሆን በስማ ኢነርጂዋ እንዴት እንደሚጋባ ፋሽኗ እንዴት እንደሚጋባ ያገኘችውን ነገር ሁሉ ለወገኖቿ ለማድረስ የምትጣጠር የ5 ልጆች እናት በቤተሰቦቿ ላይ ተግብራ ለልጆቿ በሙሉ በስኮላርሺፕ እያስተማረች እድሉ አለ ተጠቀሙበት እያለች ያለች፣ በሮቦቲክስ ደግሞ ለብላክ አፍሪካን የሚገርም ስራ ሽልማት ማምጣት የቻለች ብዙ ነገሮችን እየሰራች ያለች የዛለታ ሮቦቲክሷን ሁሉ ተገኝታ ታቀርብልናለች። ከሷ እስቲ እንስማ። እንግዲህ አንተ ትንሽ ገልጸኸኛል። በጣም ፕራውድ መሆኑበት አንቺ የ5 ልጆች እናት የ5 ልጆች እናት ነኝ እና ደግሞ ትምህርት የምማረው አሁን በኮሚኒቲ ዲቨሎፕመንት ኤሪያ ነው። ምክንያቱም ህንፃ መስራትን ሳይሆን ሰው መስራትን አሁን ገቨርንመንት ራሱ የያዘው፣ እኛ ደግሞ ሊሰራብን ከሚያስፈልግ ኮሚኒቲ ውስጥ አንዶች ነው። ይህንን ሪኮግናይዝ አድርጌ ኒቆ እንዳለው ለእኔ ልጆች እየጠቀማቸው ነው። ብዙ ጊዜ የኢንፎርሜሽን ማጣት፣ የሪሶርስ ኔትወርክ አለመኖር ነው የሚጎዳን። ኢትስ ናት አባውት መኒ። በጣም ብዙ ፍሪ የሆኑ ሪሶርሶች ሳሉ ለምን ልጆቻችን ይሞቱ? ለምን ስማችን በሌላ ይነሳ? ምክንያቱም እንደነዚህ አይነት ጀግኖችን ያፈራች ሀገር እንደው ልጆቹ በሮንግ መንገድ ሲሄዱ ስህተት ነው ብዬ እላለሁ። ስለዚህ ኒቆና ነፂ እናንተ ደግሞ ጌታ ይባርካችሁ፣ ኤሚ አቢሁናችሁ የሰጣችሁንን ፕላትፎርም የምንናገርበትን ቦታ እንገናኝና እስኪ ስለዚህ በጣም ማተር ስለሚያደርግ ጉዳይ እንነጋገር፣ ጉዳያችን እናርጋቸው ልጆቹን። ምክንያቱም ከዚህ በኋላ ፊኑራል ላይ መገናኘት የለብንም። ከዚህ በኋላ ዩኒቨርሲቲ ኦፍ ቶሮንቶ ልጆቻችን ልናስገባ ነው መገናኘት ያለብን ብዬ ነው የማምነው። ስለዚህ ፕሊዝ ይህንን ሪሶርስ ለመጠቀም ከቤታችን እንጀምር እላለሁ። እኛ እንሰራ፣ እንውጣ፣ ሪሶርሱን እናገኘው፣ ሙሉዬን እናገኝ፣ እንጠይቃል። ሄኖክን ባይ ዘ ወይ ፋይናንስ ኢዝ ዘ ሜን ኢምፖርታንት ቲንግ ቱ ሰክሲድ። የትም ቦታ ላይ ልጆቻችንን ለማሳደግ እኛም ለማደግ በፋይናንስ መጠናከር አለብን ብዬ አማኝ ነኝ። ኤዥያ ኮሚኒቲ እኮ ፋይናንሽሊ ስትሮንግ ስለሆኑ አይደለ እንደ ልጆቻቸውን ጥሩ ቦታ የሚያደርሱት። ስለዚህ ለዛ ደግሞ ቁልፍ ምን እናድርግ? ይሄ ክሬዲት ካርድ እንጣለው፣ እንውሰደው፣ እንስራበት የምንለው ጥያቄ ሂር ራይት። ሶ ልጆቻችን ብዙዎች የሚፈሩት እኔ ልጄን ዩኒቨርሲቲ ኦፍ ቶሮንቶ እግዚአብሔር ይመስገን በዚህ ዓመት ተመራቂ የሆነች ልጄን ሳስገባ ብዙ ሰው እንዴት እዛ ትምህርት ቤት ታስገቢያታለሽ የምንለው ጥያቄ ደግሞ ሄሪጎ እኔ ጋር ስትመጡ ደግሞ 5 ልጅ እንዴት አድርገሽ ነው በእንደዚህ አይነት ኒቆ እንዳለው እኔ ልጆቼ እስቲ ቁጥሩን ጥሪው ልጅ ስንት ሺህ ስኮላርሺፕ ነው ያገኘው? ልጄ $120,000 ስኮላርሺፕ ተሸላሚ ሆኖ በጣም ኮምፒቲቲቭ በሆነ 85 ቻይና አንድ ጥቁር የኔ ልጅ በነበረበት። ይህን አንፍራ፣ ልጆቻችን ይችላሉ። በእውነት ኢትዮጵያዊ ኤርትራዊ ልጆች ይችላሉ። ነገር ግን እኔ ሃይ ስኩል ስገባ አልጀመርኩም፣ ከኪንደር ጋርደን ነው የጀመርኩት። ከትንሹ ነው የሚጀመረው። እንደገና ደግሞ ማንኛውንም ኢንፎርሜሽን ሳገኝ እኔ ግማሹ ከተነገረኝ ሞላሁት ራሴ። እንደዛ ነው ማድረግ ያለብን። መሰጠት አለብን። በአማርኛ በኢትዮጵያች በአማርኛ በእንግሊዝኛ ነው የምናደርገው። ሁለቱም ፕሮግራሞች ላይ ልጆቻችሁን አምጡ። ኦኬ። እስቲ የዚህ ቪዥን ባለቤት መልካም። ዛሬ እንግዲህ ዩኒቨርሲቲ ኦፍ ቶሮንቶ ሙልዬ ጋር ተገኝተናል። ዛሬ የተገኘንበት ምክንያት የምንወደው የምናከብረው ይህንን የሀበሻ ፕሮ
ሴሚናር ሲሪስን ስንጀምር በራእዩን አምጥቶ ያስጀመረ ከ240 በላይ ሴሚናሮችን በአንድ ዓመት ውስጥ ሆል ኖርዝ አሜሪካ ላይ ማዘጋጀት እንችላለን ብሎ ትልቅ ራእይን ሰንቆ እየሰራ ያለ የሰንዴ ክላስ አስጀማሪ ወንድማችን ነው። ከካልጋሪ ድረስ እዚህኛም ብሎ መጥቷል። እስቲ እኔ ስለራስ ትንሽ በለንና why are you here in Toronto? ሄኖክ እባላለሁ። የፋይናንስ አስተማሪ ነኝ። ከነ ኒጎ ጋር ከነ አብይነት ጋር አንድ ላይ ሆነን ላለፈው ረጅም ዓመታት አስተምረናል። ሲንስ 2020 ክላስ በትግረኛ፣ በአማርኛ፣ በኦሮምኛ፣ በፕሌንኛ አሁን ደግሞ በእንግሊዝኛም ጭምር የሚቀጥለው 2 ሳምንት አካባቢ ደግሞ በፑንጃቢ በሚባል ቋንቋ አዶፕት አድርገው እያስተማሩ ነው። እሱንም ትምህርት በሴም ኮርስ ሰርቲፋይድ የሆነ ኮርስ አለን፣ ፋይናንሻል ኮርስ። ያንን ኮርስ የምናስተምርበት ዋና ዓላማ አንዳንዶቻችን እዳ አለብን፣ አንዳንዶቻችን እዳ የለብንም፣ ብር የለንም። አንዳንዶቻችን ሴቭ እናደርጋለን፣ ትንሽ ሴቭ እናደርጋለን። አንዳንዱ ሰው ደግሞ ጥሩ ብር ሴቭ ያደርጋል። 4 አይነት ስትራቴጂ ካለ 4ቱንም ሰው መጥቀም በሚችልበት መንገድ እስከ 3 ድረስ ደርሰናል። 4ኛው ላይ ትንሽ ከበድ ይለናል፣ ብር ያለው ሰው ምን ያድርግ የሚለው። ስለዚህ ኢንተርፕረነር የሆኑ ሰዎች ወይ ደግሞ ኢንቨስት ማድረግ የሚችሉ ሰዎች ትልልቅ ሰዎችን ጋብዘን እንደዚህ ሴሚናር ላይ ከዚህ እስቀጥለ ምን እናድርግ የሚለውን እናዘጋጃለን። የተማሩ ሰዎች ሊቅ የሆኑ ሰዎች ደግሞ ጋብዘን ልክ እንደዚሁ እንዴት ነው ሊቅ መሆን የሚችለው፣ ልጆቻችን እንዴት አድርገን እናሳድጋለን የሚለውን ደግሞ ልክ ይህንን ኮኔክት እያደረግን ከእዳ ጀምሮ ገንዘብ ኮሌክት አድርጎ ኢንቨስት አድርጎ ከዛ ቀጥሎ ደግሞ ትልልቅ ድርጅቶችን እስከመክፈት የሚያስችል ፓወር ያስፈልገናል። ያንን ፓወር ከእንደዚህ ስብስብ ላይ ነው የምናገኘው። ስለዚህ ዋይ ኖት ሎካል 240 አገራዊ ዞር ምን 240 ሴሚናር ግን ይደረጋል በአመት ላይ። ያ ሎካል ነው የሚያደርገው። በየከተማው ትልልቅ የሆኑ በጣም ትልልቅ የሆኑ ሰዎች አሉ። እነዚህ ሰዎች እንዳንጋብዛቸው ችግር አለ። ያ ችግር ሴፍ ኢንቫይሮንመንት ነው የሚያስፈልጋቸው። ስራ ላይና ትምህርት ላይ ናቸው ወስደን እንደምንም ማንቀሳቀስ አንችልም። ስለዚህ ሴፍ የሆነ ኢንቫይሮንመንት ከተፈጠረላቸው ግን መጥተው ኤክስፒሪየንሳቸውን ሼር የሚያደርጉበት ሜንተርሺፕ የሚሰጡበት ኢንቫይሮንመንት ከተፈጠረ ግን በጋራ እናድጋለን ወይ ደግሞ እናሸንፋለን። ስለዚህ ይህንን ህልም ይዘን ይኸው እያገዝን ነው። እግዚአብሔር ይመስገን። እንደዚህ ምርጥ ሰዎች በየቦታው ላይ በጣም ብዙ ሴሚናሮች እያዘጋጀን ነው። አሁን በሚቀጥለው ልክ እዚህ ጨርሰን 3 ሴሚናር አለን እዚህ በዚህ ሳምንት በዚህ 15 ቀን ቀጥለን ቴክሳስ እንሄዳለን፣ ሂውስተን፣ ከዛ ዳላስ እናደርጋለን፣ ከዛ ኤድመንተን አዘጋጅተናል ሌላ ሴሚናር፣ ከዛ ሌዝብሪጅ ይደረጋል፣ ከዛ ካልጋሪ፣ ከዛ ደግሞ ወደ ዊኒፔግ እንሄዳለን። ስለዚህ እየተሰራ ስለሆነ ነው። ቴንክ ዩ ሶ ማች ዲጎይ። እንማር ሁላችንም ልንማር ነው የምንመጣውና እንማማር ማለት ነው ሁላችንም። እስቲ አብዬ ጋር ልምጣ። አብዬ ሁሌ ነው የምለው ተማሪ እያደንሽ ወርክሾፖችን ትካፈያለሽ እና በአመት እስከ 5 ወርክሾፖችን በተለያየ ቦታ እየሄድሽ ትማሪያለሽ። እንደዚህ አይነት ትላልቅ ኢቨንቶች ላይ መገኘት ምንድን ነው በአንቺ ህይወት ውስጥ ያመጣው ለውጥ? ስለዚህ ፕሮግራም ምን ትይናለሽ? እንደዚህ አይነት ፕሮግራም ላይ መገኘት በእውነት በጣም ደስ ይላል። ምክንያቱም ከእይታችን ውጪ ማየት እንችላለን። ከአስተሳሰባችን ወጥተን ደግሞ ትልቅ ነገር ማሰብ እንችላለን። ይሄን ነገር ደግሞ እኔ ብቻ አግኝቼ ልቅር አለማለትን ለሌሎች ማካፈልን ከእንደነዚህ አይነት ሰዎች ጋር ያገናኛልና ይሄ ህብረት ከሀገሩ ከወገኑ ተለይቶ ቤተር ላይፍ ብሎ መጥቶ ግን ቤተር ላይፍ ያላገኘ ሰው ቢጠይቁት መረጃ አጥቼ ነው ኢንፎርሜሽን የሚነግረኝ ወይም መንገድ የሚያሳየኝ አጥቼ ነው ብሎ ለተቸገረ ሰው የሚሆን ፍቱን መድኃኒት ነው ብዬ አስባለሁ። መጥተው ሰዎች ከዚህ የህይወት ልምድ ካካበቱ ሰዎች መጥተው ጌን ያድርጉ። መማር ነው የምትፈልጉት? የስ ምን ነው መማር የምፈልገው ብሎ ኮንፊውዝ የሆነ ሰው የሚያገኘው መፍትሄ አለ። ልነግድ ነው የሚለው ምን ላድርግ፣ የቢዝነስ ኦን ላድርግ ነው የሚለው። ባይ ኤኒ ሚንስ ብዙ ዳይሬክሽን ላይ ተዘጋጅተን እየጠበቅናችሁ ነው። እነዚህ ብቻ አይደሉም፣ የተወደዱ ሌሎች ወገኖቻችን አሉ። ብዙ አይነት ልምድ ያካፍላሉ። እነማን አሉ እስቲ? ምንወዳት ባንቺዬ አለች። እንደገና ደግሞ የሂሩት ጃዝ ባለቤት አለ፣ ሄኖካ አለ። ሁሉ ጊዜ የኛ ቀኝ እጃችን ቴንኪዩ። በዚህ አጋጣሚ ሄኖካ፣ ዶክተር ሙሉ አለች፣ ወሰንዬ አለች። የአንድ ሰው ልምድ ብቻ በቂ ነው። በነገራችን ላይ አንድ ሰው ምን አለ ባለፈው ኢቨንታችን ላይ ተገኝቶ እኔ ኢትዮጵያኖች ወይም ሀበሻ ፒፕል ለተቃውሞ ሲሰበሰብ እንጂ ለእንደዚህ አይነት መልካም ነገር ሲሰበሰብ አይቼ አላውቅም አለ። ይህም መስማት በራሱ ኢንከሬጅ ያደርጋል። ኑና መልካም የሆነውን ነገር ተካፈሉን። ኑና ድግሳችንን አድምቁት። ከእናንተ ጋር ሲሆን ያምራል። እንደምትመጡ አውቃለሁ። እስካያችሁ ናፍቃለሁ። ናይስ ናይስ።
እስቲ ወሰንዬ ወደ አንቺ እመጣለሁ። ስለ ፋይናንስ ቅድም ጀምረሽልን ነበር እና ሰንዴ ክላስ ላይ የምንሰራቸውን ስራዎች አሁን ወጣቱን አበረታተሽ አንጸሽ በፕሮፌሽኑ እንዲያድግ ማድረግ አት ደ ሴም ታይም ደግሞ ኢንተርፕረነር እንዲሆን ለማድረግ ምን መሰራት አለበት ያለሽ? አሁን እንግዲህ ቅድም ሄኒ እንዳለው ፋይናንስ በጣም እኔ እንደ ሙሉ የኔም ራሴ ፋይናንስ ማለት ስራ መስራትና ገንዘብ ሴቭ ማድረግ አይደለም እና በተለይ ደግሞ እንደ ካናዳ አይነት ሀገር በጣም ወል ኮምፕሊኬት እና ወል ምንድነው ዲዛይን የተደረገ ፋይናንሻል ሲስተም ያላቸው ጥልቅ የሆነ ኤክስፒሪየንስ ያላቸውን ሰዎች ማግኘትና ማወቅ ጥሩ ነው ብዬ እላለሁ። whether it is በፋይናንስ ኦር በስቴም ኦር በዩኒቨርሲቲ ኦፍ ቶሮንቶ ወይንም እኔ በምሰራበት ሜንቶርሺፕ እኔ ባይ ዘ ዌይ ሞር የምሰራው ሮቦቱን ላይ ሳይሆን ማይንድ ሴት ላይ ልጆቻችን አንገታቸውን ቀና አድርገው የማይሄዱበት ምክንያት አንደኛው ምንድነው ሰልፍ ስቲም የላቸውም። ያ ሰልፍ ስቲም ያልመጣው ደግሞ ስንት ዶክተር ሙሉን የሚመስል ሰው እዚህ ዩኒቨርሲቲ አለ። ብዙዎቹ ነጮች ወይም ሌላ ዜጎች ናቸው። ጀስት እኔ ልጄ እሷን በማየቷ በራሱ ጊዜ ይቻላል እያለች ነው የምትነግራት። ስለዚህ እንደዚህ አይነት ኢንፎርሜሽንን ታላቁ መጽሐፍ ቅዱስ ምን ይላል? ከመስማት ድነት ይገኛል። እንምጣ፣ እንስማ፣ የሌላ ኢንፎርሜሽን ሸር እናደርግ እና ሁሉም እንዳለው ቁጭ ብለን ኮምፕሌን ከምናደርግ ቻሌንጅ ራሳችን ከምናደርግ የምናገኘውን ኢንፎርሜሽን ስፔሻሊ ለልጆቻችን በእውነት በዚህ ላይ በጣም ነው ማዝነው። በጣም ሁሌ እኔ ማዝነው ለምንድን ነው ልጆቻችንን በጣም ኮምፒቲቲቭ የሆነ አገር ላይ እያሳደግን ምንም አይነት ሪሶርስ ሳንሰጣቸው ኤ ፕላስ ይዘው እንዲመጡ እንፈልጋለን። እንዴት ሊሆን አይችልም። ሌሎቹን ብታያቸው ከልጆች ጀርባ ጠንካራ ፋሚሊ አለ። ስለዚህ ኑና እንደዚህ አይነት ኢንፎርሜሽን ሲገኝ ወጣን የአንድ ቀን ሴሚናር በእውነት ብዙ ቼንጅን ያመጣል ብዬ አስባለሁ። ሌትስ ሜክ አ ቼንጅ። ቴንክ ዩ ዶክተር እያለች አቢም አለች፣ የዛለታ ነጽ ያለች ሄኖክ አለ። ወደ ነጽዬ ላምጣችሁ እስቲ። የዚህ ድግስ ደጋሽ ነሽና ዋት ዱ ዩ ሴይ? እያንዳንዱ ሰው ተነቦ የማያልቅ መጽሐፍ ነው። እዚህ ጋር ሁሉንም የምትመለከተው ገና ብዙ የሚነበብ ቻፕተሮች ገና አልተከፈቱም። ብዙ ሼር የሚያደርጉት አለ እና እዛ መሀል ውስጥ በመገኘቴ አይ አም ሶ ብለስድ። በእውነት እግዚአብሔርን አመሰግናለሁ። ፋይናንሻል ፋውንዴሽናችን ልክ እንደ ቤት መሰረት ከሌለው ምንም ዋጋ የለውም፣ ኪሳራ ውስጥ ነው የምንሆነው። ስለዚህ ኢመርጀንሲ ፈንድ የግድ ያስፈልገናል። የግድ ራሳችንን ፋውንዴሽናችንን ጠንካራ ማድረግ አለብን። ለዚህ ደግሞ ትልቅ ትምህርትን እንድንይዝና መንገድ የሆነን ሄኖካ ነው። ኦል ዘ ዌይ ፍሮም ካልጋሪ ሱዛ ሆኖ ቶሮንቶ ድረስ አብረን እንሰራለን። አት ዘ ሴም ታይም ደግሞ ዊ ሃቭ አክሰስ የት ድረስ ኦል ዘ ዌይ ኦል ኦቨር ኖርዝ አሜሪካ፣ ዩናይትድ ስቴትስ እና ካናዳ ላይ ይህንን ልናደርግ የቻልነው አክሰሱ ስላለን ትምህርቱን ስለተማር ነው። ሌሎችስ ለምንድን ነው የኛ ሰው በችግር አጉል ቦታ ላይ ሊወድቅ የሚችለው? ለምንድን ነው ላይክ ፓወር ኦፍ አቶርኒ ሳይኖረው ለ3 ወር ለ4 ወር ላይክ አንድ ሰው ሞቶ እንኳን ቀባሪ የሚያጣው? ስለዚህ ህብረተሰባችንን አንድ ላይ የራሱ የሆነ ነገር እንዲኖረው የራሱን ሲስተሙን ተጠቅሞ ማሳደግም ማደግም መለወጥም ለሌላው ጀነሬሽን ሌጋሲ ትቶ የሚሄደው ትልቅ ኢንፎርሜሽን አለ እና ፕሊዝ ሜይ 10 እንድትገኙ። ብዙ ኢንፎርሜሽን አለ ሼር የምናደርገው። ራሳችንን ፕሮቴክት እናደርግ፣ አንድ ላይ እንማማር፣ አብረን እንደግ። በእኛ ይብቃ። ኔክስት ጀነሬሽን የተሻለ ህይወት እንዲኖረው ሜይ 10 ላይ እንገናኝ።